እሺ የቻናል ቤተሰቦች እንደምናችሁ። ይሄ የ2017 ኢንትራንስ ኤግዛም ጥያቄዎች ፓርት 2 ነው። ከስድስተኛው ጥያቄ ጀምረን እንሰራለን። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷን መጫን እንዳትረሱ። ወደ ጥያቄዎቹ እንሂድ። የስድስተኛው ጥያቄ ምን ይላል? ሌት ሴት ኤ ቢ ኤክስ ኢዝ አን ኤሌመንት ኦፍ ኢንቲጀር ዊች ኤክስ ኢዝ ቢትዊን -2 and 2 ይለናል። And set B, for set B, x is an element of natural number. For 2 raise x less than or equal to 3x plus 1 are given to set ይለናል። What is the number of A union B ነው? number of elements of A union B ሁለቱ ሴቶች ዩኒየን number of elements ነው የተጠየቅነው። ይሄን ጥያቄ ለመስራት መጀመሪያ የኤ ዩኒየን ቢ ፎርሙላ ምንድን ነው የሚለው ማወቅ አለብን። ኤ ዩኒየን ቢ ነምበር ኦፍ ኤ ዩኒየን ቢ ኢዝ ፋውንድ ባይ ነምበር ኦፍ ኤሌመንት ሴት ኤ ፕላስ ነምበር ኦፍ ሴት ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ በማድረግ ነው የምናገኘው። ኤ ኢንተርሴክሽን ቢ ማለት ሁለቱ ሴቶች ውስጥ የሚገኝ የጋራ የሆነ ኤሌመንትን በመቀነስ ነው የምናገኘው ማለት ነው። ስለዚህ መጀመሪያ እነዚህ ነምበር ኦፍ ኤሌመንት ሴት ኤ ነምበር ኦፍ ሴት ቢን እና ነምበር ኦፍ ኤ ኢንተርሴክሽን ቢን ለማወቅ ኤ እና ቢ ውስጥ ያሉትን ኤሌመንቶች ዘርዝረን ማወቅ አለብን ማለት ነው። ስለዚህ ወደ ሴት ኤ ሴት ነምበር ኦፍ ሴት ኤ ኤሌመንቶችን ለማወቅ ኤሌመንቶቹ የኤክስ ኢዝ አን ኤሌመንት ኦፍ ኢንቲጀር ተብሏል። ከኔጌቲቭ 2 እስከ 2 ኔጌቲቭ 2ንም አጠቃለን ማለት ነው። which means የሴት ኤ ኤሌመንቶች ስንዘረዝራቸው ከኔጌቲቭ 2 ጀምረን -1 0 1 and 2 ናቸው ማለት ነው። which means number of A element number of set A 1 2 3 4 5 ናቸው ማለት ነው። ስለዚህ number of set A 5 plus number of set B ደግሞ ተጠይቀናል። number of set B x is an element of natural number ተብለናል። ከኤክስ ከአንድ ነው የሚጀምረው። እዚህ ጋር እያስገባል ይሄን ኮንዲሽን የሚያሟላ መፈለግ ማለት ነው። ስለዚህ ይሄን ኮንዲሽን የሚያሟላ ስንፈልግ ለምሳሌ አንድ ሳስገባ 2 raise 1 is less than or equal 3 times 1 plus 1 ይሆናል። 2 raise 1 2 ነው። less than or equal 3 times 1 3 ነው። 3 plus 1 4 ይሆናል። ስለዚህ 2 is less than or equal to 4 true ነው። ስለዚህ 1 is an element of set B ማለት ነው። ከዛ በመቀጠል ደግሞ ቱን ደግሞ ባስገባ እዚህ ጋር 2 ሲገባ 2 raise to 2 is less than or equal 3 times 2 plus 1 ይሆናል። 2 raise to 4 ነው። less than or equal 3 times 2 ደግሞ 6 ነው። 6 plus 1 is 7። ስለዚህ ያው 4 is less than or equal 7 ትክክል ነው። 4 is less than 7 ኮሬክት ነው። ስለዚህ 2 ኤሌመንት ኦፍ ሴት ቢ ነው። 3 ደግሞ ሳስገባ 2 raise 3 ይሆናል። 2 raise 3 less than or equal 3 times 3 plus 1 ይሆናል። 2 raise 3 8 ነው። less than or equal 3 times 3 9 9 plus 1 ደግሞ 10 ነው። ትክክል ነው። 8 is less than 10። ስለዚህ 3 ኮንዲሽናችንን ያሟላል። 4 ባስገባ ግን አያሟላም። 4 ስታስገቡ 2 raise 4 less than or equal 3 times 4 plus 1 ይሆናል። 2 raise 4 ማለት 16 ነው። 16 ነው። is less than or equal 3 times 4 12 12 plus 1 30. 16 is not less than or equal 30 ማለት ነው። ስለዚህ ይሄ ነገር እዚህ ጋር ኮንዲሽናችን ይበላሻል ማለት ነው። ስለዚህ 4 5 ስታስገቡ ይሄ ኮንዲሽን እየተሟላ ሄደም። ስለዚህ ኤሌመንትስ ኦፍ ሴት ቢ 1 2 እና 3 ናቸው ማለት ነው። 1 2 እና 3 ናቸው ማለት ነው። ስለዚህ ነምበር ኦፍ elements of set B are 1 2 3 3 minus number of A intersection B. A intersection B ማለት በሁለቱ ሴቶች ውስጥ የሚገኙ ማለት ነው። A intersection B ማለት በጋራ የሚገኙ ቁጥሮች ማለት ነው። ስለዚህ በጋራ የሚገኙትን እንያቸው። እዚህ ጋር 1 አለ፣ እዚህ ጋር 1 አለ፣ እዚህ ጋር 2 አለ፣ እዚህ ጋር 2 አለ። ስለዚህ A intersection B ማለት 1 and 2 ናቸው። 1 and 2 ማለት number of ኤ ኢንተርሴክሽን ቢ ማለት ደግሞ ስንት ናቸው? ሁለት ኤሌመንቶች ናቸው። ስለዚህ 2 ይሆናል ማለት ነው። which means 5 plus 3 8 8 minus 2 is
6. So our answer is choice B. እሺ ስድስተኛው ጥያቄ ደግሞ ሌት ሴት ኤ ቢ for x is between 1 and 10 ይለናል and b for x which x is defined as it is between -1 and 10 ይለናል b two sets of real numbers ይለናል what is the relative complement of a with respect to b relative complement of a with respect to b ወይም ደግሞ በሌላ አባባል the difference of set a with respect to b ይባላል ምን ማለት ነው በሴት ኤ ውስጥ ኤሌመንት ኦፍ ሴት ኤ ሆኖ ግን ደግሞ ኤሌመንት ኦፍ ሴት ቢ ያልሆኑ ኤ ውስጥ ብቻ የሚገኙ ኤሌመንቶች ማለት ናቸው ስለዚህ እነዚህ ደግሞ እስቲ ይሄ ጥያቄ በቀላሉ በነምበር ላይ አድርጌ ላሳያችሁ ነምበር ላይናችን እንደዚህ ቢሆን እዚህ ጋር 0 ቢሆን 1 2 3 ያለ እዚህ ጋር 10 ቢኖር ከዛ ደግሞ እዚህ ጋር -1 -2 -3 ያለ ደግሞ የሚቀጥል ቢሆን ሴት ኤ ማለት ቢትዊን 1 and 10 ነው 1ንም 10ንም ያጠቃልላል ምክንያቱም ኢኳል ሳይን ስላላቸው ማለት ነው ስለዚህ እዚህ ጋር ክሎዝ ብራኬት አድርገን ከአንድ ጀምረን እስከ 10 ድረስ ያሉ ሪል ነምበሮች ናቸው ማለት ነው ምን ማለት ሴት ኤ ማለት ከዛ ደግሞ ሴት ቢ ማለት ከየት ነው ከኔጌቲቭ 1 ጀምረን ከዚህ ጋር ጀምረን ኔጌቲቭ 1ን መጠቃለላል 10ን መጠቃለላል ከኔጌቲቭ 1 ጀምረን እስከ 10 ድረስ ያሉ ሪል ነምበሮች ናቸው ሴት ቢ ማለት ነው ስለዚህ ምንድነው የሚታየው እዚህ ጋር ስናይ ሴት ኤ is a subset of ሴት ቢ ሁሉም ኤ ውስጥ ያሉ ኤሌመንቶች ጠቅላላ በቢ ውስጥ ይገኛሉ ኤ is a subset of ቢ ማለት ነው ሁሉም ኤሌመንቶች በኤ ውስጥ ያሉ ቢ ውስጥ ይገኛሉ ሪሌቲቭ ኮምፕሊመንት ኦፍ ኤ with respect to ቢ ማለት ደግሞ እዚህ በተቃራኒ ነው ኤ ውስጥ ያለ ግን ቢ ውስጥ የሌለ ነው ማለት ኤ ውስጥ ያለ ወይም ቢ ውስጥ የሌለ ቁጥር እዚህ ጋር የለንም ስለዚህ our answer is implicit set ማለት ነው ኤ relative complement of a with respect to b ማለት implicit ነው which is on choice a ማለት ነው እሺ ስምንተኛው ጥያቄ ደግሞ ምን ይለናል which one of the following statement is true about a relation ይለናል አራት ቾይሶች ተሰጥተውናል ወደ ቾይሶቹ ከመሄዳችን በፊት እስኪ ሪሌሽን ማለት ምን ማለት ነው መጀመሪያ a relation is a set whose elements are ordered pairs ነው የሚለው ordered pairs የሆነ ሴት ነው ስለዚህ ለምሳሌ ያህል for example እዚህ ጋር አንድ ሪሌሽን ብንወስድ which is ordered pairአችን 1 2 3 4 5 and 6 የሆኑ ኦርደር ፔሮች ያሉት ሪሌሽን ብንወስድ ይሄ ነው ዴፊኒሽን ማለት ሴት whose elements are ordered pairs በኤክስ ዋይ ኦርደር ፔር የተቀመጠ ሴት ማለት ነው ስለዚህ እዚህ ውስጥ ዶሜናችን ምንድን ነው ዶሜን ማለት the set of all first coordinates of element of the relation ነው ስለዚህ እዚህ ሪሌሽን ውስጥ የሚገኙ ፈርስት ኮኦርዲኔት ላይ የሚገኙ እንዳለ ኤሌመንቶች ዶሜን ናቸው እነሱ ምን ናቸው ፈርስት ኮኦርዲኔት ላይ የሚገኙት ይኸው እዚህ ጋር 1 እዚህ ጋር 3 እዚህ ጋር 5 ስለዚህ 1 3 and 5 are the domains of the relation ማለት ነው በቀጣይ ደግሞ ወደ ሬንጅ እንሂድ ሬንጅ ዲፋይን ሲደረግ እንዴት ነው all sets of the second coordinates of the element of the relation ነው ስለዚህ እዚህ ጋር ደግሞ ሰከንድ ኮኦርዲኔት ላይ የሚገኙት እና ማን ናቸው እዚህ ጋር 2 አለ 4 አለ እዚህ ጋር ደግሞ 6 አለ ስለዚህ 2 4 and 6 are our range for this relation ማለት ነው አሁን ወደ ቾይዛችን ምን ይለናል the domain and the range of a relation are equal sets ይለናል equal sets ማለት ተመሳሳይ ነምበር ኦፍ ኤሌመንት እና ተመሳሳይ the same ኤሌመንት ያላቸው አንድ አይነት የሆነ ኤሌመንት ያላቸው ሴቶች ማለት ነው እዚህ ጋር ግን ዶሜናችን እና ሬንጃችን ምንድነው ነምበር ኦፍ ኤሌመንታችን እዚህ ጋር 3 እዚህ ጋር 3 ቢሆን ግን ደግሞ ኤሌመንቶቻችን ይለያያል ስለዚህ ኢኳል ሴትስ አይደሉም ማለት ነው ቾይስ ኤ ኢዝ ሮንግ ማለት ነው ቢ ላይ ደግሞ ምን ይለናል the range of a relation is the set of all its first coordinates ይለናል ምንድነው ግን ያለው ሬንጅ ማለት range of a relation is the sets of all
ኢትስ ሰከንድ ኮኦርዲኔት። ስለዚህ ቢም ትክክል አይደለም። ሲ ላይ ደግሞ the domain of a relation is the set of or its second coordinate። ይሄ ደግሞ ሬንጅ ነው መሆን ያለበት። ስለዚህ ሲም ኮሬክት አይደለም። ዲ ላይ ምን ይለናል? a relation from a to b is any subset of a times b ወይም ደግሞ the Cartesian product of a and b for non-empty sets a and b ማለት ነው። ይሄኛውን ዶሜናችንን a ብንለው ሬንጃችንን b ብንለው ከa ወደ b ካርቴሽያን ፕሮዳክት ስንሰራ የምናገኘው ሪሌሽን ይሆናል ማለት ነው። ስለዚህ ቾይስ ዲ ኢዝ ኮሬክት ማለት ነው። እሺ ዘጠነኛው ጥያቄ ደግሞ ምን ይለናል? ፓት ኢዝ ዘ ሚኒመም ቫልዩ ኦፍ ዘ ፋንክሽን ዲፋይንድ ባይ f of x is equals to minus 3 plus 4x plus x square ይለናል። እስቲ መጀመሪያ ስለ ሚኒመም እና ስለ ማክሲመም ቫልዩ ነው። for any quadratic equation on the standard form of ax square plus bx plus c በሚል ፎርም የተጻፈ quadratic equation if a is greater than 0 የquadratic equation ፓራቦላ ነው ግራፋችን። for a is greater than 0 እዚህ ጋር ያለው ኮፊሽንታችን a greater than 0 ከሆነ our parabola opens upward እንዲህ ወደ ላይ ነው የሚከፍተው። ከዛ እዚች ጋር ጫፍ ላይ ሚኒመም ቫልዩዋችን አለ። if a is less than 0 then the parabola opens downward then እዚህ ጋር ምን አለ? ማክሲመም ቫልዩ አለ። ሁለቱም ጋር እዚህ ጋር ምን አለ? ቨርቴክስ የሚባሉ ነገሮች አሉ ሁለቱም ጋር ማለት ነው። ስለዚህ ሚኒመም ቫልዩዋችንን ስንጠይቅ የቨርቴክሳችንን ዋይ ኮኦርዲኔት ነው የምንጠየቀው ማለት ነው። ስለዚህ ቨርቴክስ ደግሞ ፎርሙላችን ምንድን ነው? ቨርቴክስ ፎርሙላችን ምንድን ነው? it is the minus b over 2a and for the y coordinate f of minus b plus over 2a ነው ማለት ነው። ስለዚህ የተጠየቅነው እቺኛዋን ቫልዩ ነው ሚኒመም ቫልዩ። ስለዚህ አሁን ወደ ፋንክሽናችን ተመልሰን ስንመጣ እቺን ፋንክሽናችንን እስቲ መጀመሪያ በስታንዳርድ ፎርሙ ስንጽፈው f of x ምን ይሆናል? x ስኩዌር ፕለስ 4x ማይነስ 3 ይሆናል ማለት ነው። እዚህ ጋር ኤያችን እዚህ ጋር 1 ነው 1 ቢያችን 4 ነው ሲያችን ደግሞ ማይነስ 3 ነው ማለት ነው። ስለዚህ እነዚህ ቁጥሮች እዚህ ቨርቴክስ ፎርሙላ ውስጥ አስገብተን መስራት ነው ማለት ነው። ስለዚህ መጀመሪያ እቺን እንስራ። ማይነስ ቢ ኦቨር 2a ማለት ማይነስ ቢ ቢያችን 4 ነው ማይነስ 4 2 ታይምስ a 1 ነው ማይነስ 4 ኦቨር 2 ማለት ነው which is minus 2። ስለዚህ የተጠየቅነው f of minus 2 f of minus b over 2 ማለት f of minus 2 ነው የተጠየቅነው ማለት ነው f of minus 2። ስለዚህ ፋንክሽናችን ውስጥ ወስደን ማይነስ 2 እንተካለን ማለት ነው ሚኒመም ቫልዩዋችንን ለማግኘት x ስኩዌር ነው። ስለዚህ ማይነስ 2 ስኩዌር ፕላስ 4 ታይምስ ማይነስ 2 ማይነስ 3 ማይነስ 2 ስኩዌር is 4 ይሄ ደግሞ ማይነስ 8 ማይነስ 3 4 minus 8 is minus 4 minus 4 minus 3 is minus 7 which is on choice እሺ አስረኛው ጥያቄ ደግሞ which one of the following is not true about a regular polygon ይላል። ወደ ቾይዞቹ ካሜራችን በፊት እስቲ ፕሮፐርቲስ ኦፍ ሬጉላር ፖሊጎን ይለውን እኔ አንደኛ all its sides are equal ሁሉም ሳይዶቹ ሬጉላር ፖሊጎን ሁሉም ሳይዶቹ እኩል ናቸው። እንደገና ደግሞ all its angles are equal አንግሎቹ ኢንፌሪየር አንግሎቹ እንዳለ እኩል ናቸው። can always be described in a circle and vice versa ምን ማለት ነው? አንድ ሰርክል ውስጥ አንድ ፖሊጎን ኢንስክራይብ ሊሆን ይችላል ሁሉም ጫፎቹ ሰርክሉን እየነኩ እንደገና ደግሞ ሰርክሉ ውስጥ ደግሞ አንድ ሬጉላር ፖሊጎን
ኢንስክራይብ ሊሆን ይችላል ማለት ነው። እንደገና ደግሞ ፎር ኤኒ ሳይድ regular polygon the measure of each interior angle is n minus 2 times 180 degree over a and the measure of each central angle is 360 degree over n and the measure of each exterior angle is 360 degree over n n ምንድነው የሬጉላር ፖሊጎኑ ሳይድ ማለት ነው። ለምሳሌ ፔንታጎን ሊሆን ይችላል ባለ 5 ሳይድ፣ ባለ 6 ሳይድ፣ ባለ 7 ሳይድ ማለት ነው። ስለዚህ ተመልሰን ወደ ምርጫችን ስንሄድ ኤ ላይ ምን ይለናል? we can be inscribed in a circle ይለናል። it's true ምክንያቱም ያው definition property of a regular polygon ላይ ምን ይለናል? can always be inscribed in a circle ብለናል ማለት ነው። ቢ ላይ ደግሞ a circle can be inscribed in a regular polygon ይለናል። እሱንም እንደዛ ፕሮፐርቲ ላይ can always be inscribed in a circle and vice versa በሚለው ውስጥ circle can be inscribed in the regular polygon ብለን አልፈናል። the measure of each exterior angle of any side regular polygon is equal to 360 degree over n ብለናል። ይኸው measure of each exterior angle is 360 degree over n and d ላይ ምን ይለናል? the measure of each interior angle is for any sided regular polygon is n times 180 degree over n minus 2 ይለናል። ግን the measure of each exterior angle the measure of each interior angle is n minus 2 times 180 degree over n ማለት ነው። ስለዚህ choice D is not true ማለት ነው። ስለዚህ አንሰራችን choice D ይሆናል። እሺ 11ኛው ጥያቄ ደግሞ ምን ይላል? suppose two triangles are similar by the side similarity theorem if the sides lengths of the one triangle are 2 cm, 4 cm and 6 cm and the shorter side of the other angle is 9 cm long, what are the lengths in centimeter of the other two sides of the triangle ነው የሚለው። እሺ ለማንኛውም ሁለት ሲሚላር የሆኑ ትራያንግሎች የምናውቃቸው ነገሮች አሉ። እነሱ ምን ማለት ነው? ሁለት ትራያንግሎች ሲሚላር ናቸው ማለት በሆነ ኮንስታንት በሆነ ቁጥር ስኬል ሆነው ነው ማለት ነው። ወይ አድገው ነው ወይ አንሰው ነው ማለት ነው። እዚህ ጋር ሁለት ትራያንግሎች አሉን ኤቢሲ እና ኤክስ ዋይ ዜድ ቢሆኑ ኤቢሲ ኤንድ ኤክስ ዋይ ዜድ ትራያንግሎች ሲሚላር ናቸው ስንል እቺ ምልክት የሲሚላሪቲ ምልክት ነች። እዛ ላይ የምናውቃቸው ነገሮች አሉ። አንደኛው ነገር ምንድነው? ኦል ሳይድስ አር ኮረስፖንዲንግ ሳይድስ አር ፕሮፖርሽናል ማለት ነው። የአንዱን ሳይድ ከአንደኛው ትራያንግል ሳይድ ኮረስፖንዲንግ ከሆነው ሳይድ ጋር ሬሾውን ስንወስድ እያንዳንዳቸው ሳይዶቻቸው ፕሮፖርሽናል ናቸው ወይም ደግሞ ወደ ሆነ ኮንስታንት ቁጥር ነው የሚያመሩት ማለት ነው። ስለዚህ አሁን የተሰጠን ለምሳሌ የተሰጠን ትራያንግል ኤቢሲ ቢሆን የተሰጡን ቁጥሮች ምንድን ናቸው? አንደኛው ሳይድ 2 ሴንቲሜትር ነው ተብለናል። ሁለተኛው ሳይድ ደግሞ ሳይድ 4 ሴንቲሜትር ነው ተብለናል። ከዛ ደግሞ ሶስተኛው ሳይድ ስንት ነው ተብለናል? 6 ሴንቲሜትር ነው ተብለናል ማለት ነው። ስለዚህ ትንሹ የሁለተኛው ትራያንግል ደግሞ ሳይድ 9 ሴንቲሜትር ነው ተብለናል። ስለዚህ የምንፈልጋቸው ይሄን ሳይድ እና ይሄን ሳይድ ነው እንድንፈልግ የተሰጠን። የምንጠቀመው ይሄንን የሬሾቸውን ፎርሙላ ነው ማለት ነው። ለምሳሌ እዚህ ጋር ምን አለን? ሳይድ ኤቢ which is 2 centimeter is over side xy is 9 centimeter is equal to side BC is 6 centimeter over side YZ። ስለዚህ የYZን ዋጋ እዚህ ጋር ማወቅ እንችላለን ማለት ነው። ሳይድ YZ is equal to ይሄን በዚህ ስናባዛ 9 ሴንቲሜትር ታይምስ 6 ኦቨር 2 እዚህ ጋር ሴንቲሜትር ስኩዌር ይሆናል። ሁለት ስላለ እዚህ ጋር ሴንቲሜትር ይሆናል። 1 ሴንቲሜትር እዚህ ጋር ስኩዌር ነው ታጠፋለች። ከዛ ምን ይቀራል? ባይ 2 1 ነው እዚህ ጋር ባይ 2 3 ነው። 9 ታይምስ 3 27 ሴንቲሜትር እናገኛለን ማለት ነው አንደኛው ሳይድ። ሁለተኛው ሳይድ ደግሞ እዚህ ጋር ነው ኤክስ ዜድ ነው የምንፈልገው። ስለዚህ ይሄንን ነው የምንጠቀመው። እዚህ ጋር 2 centimeter over 9 centimeter is equal to what? AC is what? 4 centimeter. ስለዚህ 4 centimeter over side XZ. Side XZ is equal to እንደቀደሙ ድጋሚ ፍሪስኮስ ስናደርግ 9 times 4 over 2 centimeter ይሆናል ማለት ነው። then by 2 1 by 2 2 9 times 2 is
18 ሴንቲሜትር ሎንግ ናቸው ማለት ነው ሁለቱ ሳይዶች። ስለዚህ ይሄንን የምናገኝበት ቾይዛችን የትኛው ነው? ቾይስ ኤ ነው ማለት ነው። እሺ 12ኛው ጥያቄ ምን ይላል? A boy and a girl are both standing on a sunlight ይላል። The boy's height is 1.6 meter and the casts a shadow of 2 meter ይላል። If the girl's height casts a shadow of 1.8 meter then what is the height in meter of the girl ነው የሚለው። ስለዚህ ይሄንን ለመስራት ለምሳሌ የሆነ ፒክቸር እንሳለን። እዚህ ጋር ልጁ አለ then እዚህ ጋር ሻዶው አለ። እዚህ ጋር ሞቅ ያለባችሁ ነገር ከልጁ ወደ መሬቱ 90 ዲግሪ ነው። ደን ይሄ 2 ሜትር ነው ሻዶው። የልጁ ቁመት ደግሞ ስንት ነው? 1.6 ሜትር ነው። ደን እዚህ ጋር እንደዚህ አንግል ኦፍ ኢሊቬሽን አለን ማለት ነው። ይሄ ለምሳሌ ቴታ ብንለው እንዲህ ነው የሚሆነው ማለት ነው። የወንዱ ሃይት ኦፍ ደን ቦይ፣ ይሄ ደግሞ ሻዶ ኦፍ ደን ቦይ ማለት ነው። ደን የልጅቷ ደግሞ መስለው ልጅቷ እዚህ ጋር አለች። ደን ይሄ ሻዶ አለ የእሷ። ደን አንግል ኦፍ ኢሊቬሽናችን እዚህ ጋር ቴታ ነው። ቴታ ለሁለቱም አይቀየርም። አንግሉ ለሁለቱም አይቀየርም። የአንግሉ የሚቀየረው የፀሐይዋ ያለችበት ፖዚሽን ሲቀየር ብቻ ነው እንጂ የቁመታቸው ሲቀያየር አንግል ኦፍ ኢሊቬሽናችን አይቀያየርም ማለት ነው። ስለዚህ እዚህ ጋር ሻዶ ኦፍ ዘ ገርል አለን፣ እዚህ ጋር ሃይት ኦፍ ዘ ገርል አለን። ሃይት ኦፍ ዘ ገርል ነው የተጠየቅነው። ሻዶ ኦፍ ዘ ገርል ደግሞ 1.8 ሜትርስ ነው ተብሏል። ምንድን ነው የምናደርገው? እዚህ ጋር ከአንግል ኦፍ ኢሊቬሽናችን ላይ እዚህ ጋር ይሄ 90 ዲግሪ ራይት አንግል ትራያንግል ነው። ስለዚህ ቴታን ለመፈለግ ታን ቴታ is what the opposite side height of the boy over shadow of the boy ነው ማለት ነው። እዚህ ጋር ደግሞ ታን ቴታ height of the girl over shadow of the girl ነው። ስለዚህ እዚህ ጋር ታን ቴታ ነው፣ እዚህ ጋር ታን ቴታ ነው። ሁለቱም እኩል ከሆኑ እነዚህን ሁለቱም እኩል አድርገን መስራት እንችላለን ማለት ነው። ስለዚህ height of the boy over shadow of the boy is equal to height of the girl over shadow of the girl ይሆናል ማለት ነው። ስለዚህ ከዚህ ላይ height of the girl ለማግኘት ምንድነው የምናደርገው? height of the boy times shadow of the girl over shadow of the boy ይሆናል ማለት ነው። ስለዚህ height of the boy ስንት ነው? 1.6 times shadow of the girl 1.8 over shadow of the boy 2, which means 1.6 times 1.8 is 2.88 over 2. Then the height of the girl becomes 1.44 meters, which is on choice C. 13ኛው ጥያቄ ለመስራት ግራፉን ማየት ብቻ ይበቃናል። ግራፉ የፍሪኩዌንሲ ቫሊዩ ግራፍ ነው። ፍሪኩዌንሲ ወደ በዋይ ኮኦርዲኔት ተሰጥቶናል፣ ቫሊዎቹ ደግሞ በኤክስ ኮኦርዲኔት ተሰጥተውናል። ይሄ ፍሪኩዌንሲ ዲስትሪቢዩሽን ቴብል የሚገልጸው ቴብል የትኛው ነው? እዚህ ጋር ማየት ያለባችሁ ለቫሊዩ 12 ፍሪኩዌንሲያችን ስንት ነው? 2 ነው። ለቫሊዩ 13 ደግሞ 2 ነው። ስለዚህ ቴብላችን ላይ እነዚህ ሪፕሬዘንት የተደረጉበትን ቦታ ማየት ነው ማለት ነው። ለምሳሌ ኤ ላይ ለቫሊዩ 12 2 ነው ፍሪኩዌንሲው፣ ለቫሊዩ 13 ግን 1 ነው ፍሪኩዌንሲው። ስለዚህ ይሄ ኤ ትክክል አይደለም ማለት ነው። ቢ ላይም እንደዛው ለቫሊዩ 12 2 ለቫሊዩ 13 ደግሞ 1 ነው። ስለዚህ ቢ ኮሬክት አይደለም። ሲ እና ዲ ላይ 12ም 13ም ላይ ፍሪኩዌንሲያቸው 2 2 ተብለናል። እሺ እዚህ ጋር ትክክል ነው። 14 1 ተባሉ፣ ሁለቱም ጋር ትክክል ነው። 15 ጋር ግን 0 ነው። 15 ጋር 0 ነው። ፍሪኩዌንሲያችን 0 ላይ ነው። ስለዚህ 0 የሆነበትን ነው የምናየው ማለት ነው። እንደዚህ ቼክ እያደረጋችሁ መሄድ ነው። ስለዚህ ለ13ኛው ጥያቄ የፍሪኩዌንሲ ዲስትሪቢዩሽን ቴብላችን ቾይስ ሲ ላይ ያለው ነው ማለት ነው። እሺ 14ኛው ጥያቄ ምን ይላል? if a fair six-sided die is tossed once then what is the probability of getting a factor of 4 ነው የሚለው። ይሄ ሲክስ ሳይድ ዳይ ማለት ይሄ ፒክቸሩ ላይ የምትመለከቱት ነገር ነው። ባለ 6
ኪዩብ የሚመስል ሳይድ ኪዩብ የሚመስል ባለ 6 እያንዳንዱ ሰርፌሱ ላይ ቁጥር የተጻፈበት ማለት ነው። እነዛ ቁጥሮች ከ1 እስከ 6 ናቸው። ስለዚህ ከዚህ ውስጥ ፋክተር ኦፍ 4ን የማግኘት ፕሮባቢሊቲው ስንት ነው የተባልነው? ፕሮባቢሊቲ ኦፍ አን ኢቨንት ስንፈልግ ፕሮባቢሊቲ ኦፍ አን ኢቨንት ኢዝ ኢኳል ቱ ነምበር ኦፍ ታይምስ ዘ ኢቨንትስ ኦከርስ ኤንድ ኦቨር ዘ ቶታል ነምበር ኦፍ ፖሲብል አውትካምስ ነው። እዚህ ጋር ነምበር ኦፍ ታይምስ ኢ ኦከርስ ማለት ይሄ ፋክተር ኦፍ 4 ሀፕን የሚያደርግበት ቻንስ ነው። ይሄ ደግሞ ቶታል አውትካሞቹ ናቸው። ለፌር ዳዩ ቶታል አውትካም ስንት ናቸው? 6 ናቸው። ወይ 1 ነው፣ ወይ 2 ነው፣ ወይ 3 ነው፣ ወይ 4 ነው፣ ወይ 5 ነው፣ ወይ 6 ነው። እነዚህ ናቸው ፖሲብል አውትካሞቹ። ፋክተር ኦፍ 4 የማግኘታችን የኢቨንቱ ፋክተር ኦፍ 4 የማግኘት ቻንሳችን ደግሞ ከዚህ ውስጥ ፋክተር ኦፍ 4 ማለት 4ን የሚያካፍሉ ቁጥሮች ማለት ናቸው። 4ን የሚያካፍሉ ቁጥሮች ስንፈልግ እዚህ ውስጥ 1 is a factor of any number ስለዚህ 1 አለ። 2 is a factor of 4 2 አለ። and 4 is a factor of 4 a number for itself is a factor ማለት ነው። ስለዚህ 1 2 እና 4 ናቸው ፋክተራቸው ማለት ነው። ስለዚህ ቶታል አውትካማችን እዚህ ጋር 6 ነው። ነምበር ኦፍ ቶታል አውትካማችን ነምበር ኦፍ the event occurring ደግሞ 3 ነው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ፋክተር ኦፍ 4 የማግኘታችን ነምበር ኦፍ ታይምስ ኢ ኦከርስ ነምበር ኦፍ ታይምስ ፋክተር ኦፍ 4 ኦከርስ which is 3 over number of times the total number of possible outcomes ቶታል ነምበር ኦፍ ፖሲብል አውትካምስ ደግሞ 6 ነው። ስለዚህ 3 over 6 ወይም ደግሞ በሌላ አባባል 1 over 2 ማለት ነው። ስለዚህ ቾይስ ዲ ኢዝ ኮሬክት ማለት ነው። እሺ 15ኛው ጥያቄ ላይ ምን ይላል? if two vectors v which is vector ab ማለት ነው and u which is bc ማለት ነው are given as shown in the figure below ይለናል። what is the vector v plus u ነው። ቬክተሮቹ ab አለ እዚህ ጋር bc ደግሞ አለ። የእነሱ ሪዘልታንት ቬክተር የተጠየቅነው ማለት ነው። እዚህ ጋር ኤቢ እና ቢሲ ሄድ ቱ ቴል ነው የተያያዙት። ስለዚህ ሪዘልታንት ቬክተራቸው የሚሆነው ከቴል ኦፍ ዘ ፈርስት ቬክተር ቱ ዘ ሄድ ኦፍ ዘ ሰከንድ ቬክተር ነው የሚሆነው። ስለዚህ እዚህ ጋር የምናገኘው ይሄ ሪዘልታንት ቬክተራችን ነው ዩ ፕላስ ቪ ፕላስ ዩ ማለት ነው which is a c ማለት ነው። ስለዚህ choice D is the correct answer.